ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ ይዤላችሁ የመጣው የአማርኛ እንግሊዘኛ ይሆናል ማለት ነው። አማርኛ እያነበባችሁ እየጻፋችሁ እንግሊዘኛ ለማንበብ ለመጻፍ ለተቸገራችሁ በቀላል መንገድ የምታውቁበትን ቪዲዮ ይሆናል ማለት ነው። ወይም እንግሊዘኛን እያነበባችሁ እየጻፋችሁ አማርኛ ለማንበብ ለመጻፍ የሚከብዳችሁ ሁለቱንም በቀላል መንገድ የምታውቁበት ይሆናል ማለት ነው። በክፍል 3 ከደ እስከ ፐ ያሉ ፊደላትን የምናይ ይሆናል ማለት ነው። ዛሬ ያለፉትን ፊደላትም ወደኋላ በመመለስ ከቻናላችን ላይ ማየት ወይም ማግኘት ትችላላችሁ ማለት ነው። እሺ ወደ ትምህርታችን ስንቀጥል ከደ ስንነሳ የደን ዝርያ ስንቆጥር ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እሺ ወደ እንግሊዘኛ ቀይረን በእንግሊዘኛ ስንጽፈው ደግሞ የደ ተነባቢ ዲ ነው ማለት ነው። ዲ ኢ ደ ዱ ብለን ስንጽፍ ደግሞ ዲ ዩ ዱ ዲ ስንል ዲ አይ ዲ ዳ ብለን ስንጽፍ ዲ ኤ ዳ ዴ ስንል ዲ አይ ኢ ዴ ድ ስንል ዲ ዶ ስንል ደግሞ ዲ ኦ ዶ ዶ። ያው ስንቆጥራቸው በእንግሊዝኛ የተጻፉትን ያው ኖርማል ደ ዱ ብለን ማለት ነው። ደ ዱ ዲ ዳ ዴ ድ ዶ ብላችሁ መጻፍ ቻላችሁ ማለት ነው በእንግሊዘኛ ስታስቀምጧቸው። ደግሞ ከዚህ ስንመጣ ደግሞ ይቺ ማናት? ይቺ ጀ ናት ማለት ነው። ጀ ጁ ጂ ጃ ጄ ጅ ጆ። እሺ የጀ ተነባቢ ጀ ብለን ስንጽፍ ጀ ኢ ጀ ጁ ስንል ጂ ዩ ጁ ጂ ስንልስ ጂ አይ ጂ ጃ ስንል ጀ ኤ ጃ ጄ ስንል ጀ አይ ኢ ጄ ጅ ስንል ጀ ጆ ብለን ስንጽፍ ጀ ኦ ጆ ጆ ስናንበው ጀ ጁ ጂ ጃ ጄ ጅ ጆ ብለን መጻፍ ቻለ ማለት ነው። ጆ። ከዚህ ስንመጣ ይቺ ማናት? ይቺ ገ ማለት ነው። ገ ጉ ጊ ጋ ጌ ግ ጎ። እሺ የገ ተነባቢ ጀ ነው ማለት ነው። ጅ ኢ ገ ጉ ስንል ጅ ዩ ጉ ጊ ስንል ጄ አይ ጊ ጋ ስንል ጄ ኤ ጋ ጌ ስንል ጄ አይ ኢ ጄ ግ ስንል ጅ ጎ ስንል ጅ ኦ ጎ ጎ ስናነበው ገ ጉ ጊ ጋ ጌ ግ ጎ ጎ። እሺ እንግሊዘኛንም ሆነ አማርኛን በዚህ መልኩ ከተለማመዳችሁት በቀላሉ መንገድ ማንበብ ወይም መጻፍ ትችላላችሁ ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? ይቺ ጠ ማለት ነው። ጠ ጡ ጢ ጣ
ጤ ጥ ጦ። እሺ ጠ ብለን ስንጽፍ የጠ ተነባቢ ቲ ናት ማለት ነው። ቲ ኢ ጠ። ጡ ብለን ስንጽፍ ቲ ዩ ጡ። ጢ ስንል ቲ አይ ጢ። ጣ ስንል ቲ ኤ ጣ። ጤ ስንል ቲ አይ ኢ ጤ። ጥ ስንል ቲ። ጦ ስንል ቲ ኦ ጦ ጦ። እሺ ከዚህ ስንመጣ ይችስ ማናት? ይች ጨ ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ ጮ። እሺ የጨ ተነባቢ ሲኤች ማለት ነው። ሲኤች ኢ ጨ። ጩ ስንል ሲ ኤች ዩ ጩ። ጪ ብለን ስንጽፍ ሲ ኤች አይ ጪ። ጫ ብለን ስንጽፍስ ሲ ኤች ኤ ጫ። ጬ ስንል ሲ ኤች አይ ኢ ጬ። ጭ ስንል ሲ ኤች ጭ። ጮ ብለን ስንጽፍስ ሲ ኤች ኦ ጮ ጮ። ከዚህ ስንመጣ ይች ጠ። እስኪ መጀመሪያ እነዚህ እንቁጠራቸው። ያው ጨ ጩ ጪ ጫ ጬ ጭ ጮ ብለን ጻፍነ ማለት ነው። ጮ። ከዚህ ስንመጣ ይች ጠ። ጠ ጡ ጲ ጳ ጴ ጵ ጶ። እሺ የጠ ተነባቢ ፒ ናት ነው። ፒ ኢ ጠ። ጡ ብለን ስንጽፍ ፒ ዩ ጡ። ጲ ስንል ፒ አይ ጲ። ጳ ስንልስ ፒ ኤ ጳ። ጴ ስንል ፒ አይ ኢ ጴ። ጵ ስንል ፒ። ጶ ስንል ፒ ኦ ጶ ጶ። ስናነባቸው ጠ ጡ ጲ ጳ ጴ ጵ ጶ ጶ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ይቺ ጸ ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ጸ ብለን ስንጽፍ የጸ ተነባቢ ቲኤስ ማለት ነው። ቲኤስ ኢ ጸ። ጹ ብለን ስንጽፍ ቲኤስ ዩ ጹ። ጺ ስንልስ ቲኤስ አይ ጺ። ጻ ስንል ቲኤስ ኤ ጻ። ጼ ስንል ቲኤስ አይ ኢ ጼ። ጽ ብለን ስንጽፍ ቲኤስ ጽ። ጾ ስንልስ ቲኤስ ኦ ጾ ጾ። ስናነባቸው ጸ ጹ ጺ ጻ ጼ ጽ ጾ። እሺ ከዚህ ስንመጣ ይች ፈ። ፈ ፉ ፊ ፋ ፌ ፍ ፎ። እሺ የፈ ተነባቢ ኤፍ ናት ነው። ኤፍ ኢ ፈ። ፉ ብለን ስንጽፍ ኤፍ ዩ ፉ። ፊ ስንል ኤፍ አይ ፊ። ፋ ስንል
ኤፍ ኤ ፋ ፌ ስንል ኤፍ አይ ኢ ፌ ፍ ስንል ኤፍ ፎ ብለን ስንጽፍ ኤፍ ኦ ፎ ስንቆጥራት ፈ ፉ ፊ ፋ ፌ ፍ ፎ ከዚህ ስንመጣ ይቺ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ፐ ብለን ስንጽፍ የፐ ተነባቢ ፒ ናት ማለት ነው። ፒ ኢ ፐ ፑ ስንል ፒዩ ፑ ፒ ስንል ፒ አይ ፒ ፓ ስንል ፒ ኤ ፓ ፔ ስንል ፒ አይ ኢ ፔ ፕ ስንል ፒ ፖ ብለን ስንጽፍ ደግሞ ፒ ኦ ፖ ስናነባቸው ፐ ፑ ፒ ፓ ፔ ፕ ፖ። በዚህ መልኩ ከተለማመዳችሁ አማርኛ እና እንግሊዝኛን ሁለቱንም በቀላል መንገድ ማወቅ ትችላላችሁ ማለት ነው። ለበለጠ ደግሞ መማር መከታተል ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በቀላል መንገድ በኦንላይን መማርና መከታተል ትችላላችሁ። በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በመረጣችሁት ማታም ቀንም ጠዋትም የሚመቻችሁን ሰዓት የስራ ሰዓታችሁን የማይጋፋ መልኩ በማስያዝ ጎበዝ አንባቢና ጻፊ መሆን እንዲችሉ አድርገን እናስተምራችኋለን። እንዲሁም ህፃናትን ማስተማር ለምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። በየትም ሀገር ሆናችሁ ደውላችሁ አናግሩን። በኦንላይን መማር መከታተል ወይም ማስተማር ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣነ ቪዲዮ ወይም ትምህርት ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።